ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ደስ አለህ ብሩኬ፣ እንኳን ደስ አላችሁ የጨርቃ ፋሚሊዎች ማለት ነው። ብሩኬ 350k ደፍኗል ማለት ነው፣ ወደ 400k እና እንግዲህ ዛሬ ደግሞ እንግዲህ በፍፄ ቤት መጥቷል። ሃይሚን ደግሞ የሆነ ልጅ ቤት መጣለች። እንግዲህ የሁለቱንም ቪዲዮ አመጣለሁ ማለት ነው። መጀመሪያ የብሩኬ ከዛ በኋላ የሃይሚን እንሄዳለን። እንግዲህ ፍፄ ማለት ነው ወደደችኝ ወደድኳት ሃይሚን ማለት ነው። ገባችሁ አይደለ? ይሄ ነገር አዲስ እንዳይሆንባችሁ ቤተሰብ ማለት ነው። ከዚህ በፊት የሰሩት ነው አሁን እንደ አዲስ አመጡት። ምክንያቱም ያቺኛዋ ኤሊዋ መታ ከብሩኬ ጋር ይሄ ብሩኬ ልጅ ነው ምናምን ከሚል ጭቅጭቅ ማለት ነው ይሄ ይሻላል ብዬ ነው የማስበው። ገባችሁ አይደለ? ይሄ በልባችሁ ውስጥ ፕራንክ ነው ብላችሁ እመኑ። ገባችሁ አይደለ? ሃይሚን ፕራንክ እያደረጉ ነው። ይሄ ነገር እንኳን አሁን እነሱ ጀምሮበት አይደለም መጀመሪያም እናውቃለን። ገባችሁ አይደለ? ልክ ሃይሚ ብሩኬን ፕራንክ ስታደርገው ብሩኬ በጣም በከባዱ እንደሚመጣባት እናውቃለን አይደል? ታውቃላችሁ። ስለዚህ አሁን ምንድነው አለቀ። ሃይሚን ፕራንክ እያደረጉ ነው። ፍፄም ደግሞ እንግዲህ ወድጃታለሁ ወደድኳት መጀመሪያም እንደዚህ እንትን ብሏል ማለት ነው። እና አሁን ብሩኬ ደግሞ አያገባኝም ምናምን የሚለው ነገርስ ብሩኬ እኔ የሚለው ማለት ነው። እኔ እስቲ ንገሩኝ ማለት የሆነ ፍቅረኛህን የምትወዳት የምታፈቅራትን ዝም ብለህ ትለቃታለህ ማለት ነው። ለማንኛውም አይ አሁን በማሰብ ነው መናገር የፈለኩት። አንተ ስትጎዳ ማየትም አልፈለኩም። የጎዳኝ እኮ መጎዳት እንድትጎዳ አልፈልግም። እንዲጎዳ ካልፈለክማ ለምን ከሃይሚ ጋር ትወዳታለህ ምናምን ላገባ ትፈልጋለህ ትላለህ አንተ ፍፄ ማለት ነው። የጎዳኝ እኮ ከሃይሚ ጋር ሌላ ነገር እንዲኖር መፈለግ፣ ሌላ ነገር ስትጀምር ማሰብ ራሱ የዛኔ ነው እኮ የጎዳኝ ፍጹም። አሁን ነው እንዴት አወቀ? አስበንበት እኮ አይደለም እንደዚህ አይነት ነገር ውስጥ የገባን። በጣም ደፋር ነው በጣም። እሺ እንደተመቻ የዛኔ እንዴ የሚሰብረው እኮ ማሰብ ራሱ እኮ ይሰብራል አይደለም እኮ። እሺ ምን ማድረግ አለ? እሺ ለምን ነው የምትዋሸው? እሱ እኔ የእሷ ውሸት ነው ምንም ሊገባኝ አልቻለም እኮ። ታዲያ እሱን ለነገሩ እኔ አያገባኝም። በቃ እኔ አሁን እሷ ዋሸችም አልዋሸችም ምን አያገባኝም። የሆነች ነው አንተንም ለማጣት የሞከረች ነው። ያ ደግሞ ሊሆን አይችልም ከኔ ጋር እኔንም አይሆን። አያችሁ እንዴት እንደሚያቃጥል አያችሁ አይደለ? አሁን ሃይሚን እንዴት የሚያሳብድ ፍራንክ እንደሆነ አያችሁ አይደለ? እኔ ሁለት አጣ እንዳትሆነ እኔንም አንተንም ማጣት አትፈልግም እያለ ነው ብሩኬ ማለት ነው፣ ፍፄ ማለት ነው። ገባችሁ አይደለ? ብሩኬ አንተንም ማጣት አትፈልግም፣ እኔንም ማጣት አትፈልግም። ስለዚህ በቃ ሳናስበው ነው የገባንበት። ወደደችኝ ወደድኳት። መቼ ወደደች እንዴ? መቼ ወደደች? ጉድ እኮ ነው ልጅቷን ሊያሳብዷት ነገር ውስጥ ከተኛ። ለማንም ፍጹም ባታቆየኝ አልሆነም ግን በቃ እኔ እንደናንተ አይደለሁም። ክፉ አልመኝባችሁ ምንም አላስብም። በቃ ፈጣሪ ከእናንተ ጋር ነው እና ከዛሬ በኋላ አንደኛ ብሩኬ ራሱ አስባችሁታል? ቤተሰብ አስባችሁታል? ጓደኛው ሚስቱን ቀምቶ ዝም ብሎ ፈጣሪ ከእናንተ ጋር ይሆን ክፉ ነገር አላስብም ምናምን ብሎ አንድ ጓደኛ ዝም ብሎ ሲሰጥ ሃይሚ ራሱ ታምናለች እኮ አሁን ማለት ነው። ዝም ብሎ ሲሰጥ ፍቅረኛን ዝም ብሎ ሲሰጥ እንደዛ ከሆነ ለምን ጠለፍካት? ባለፈው ብሩኬ አሁን ለፍፄ እንደዚህ በነፃ ሃይሚን መሰጣት ከሆነ ምንም አይነት እንትን ሳታወራ ምንም ሳይሰማ እንደዚህ በነፃ ዝም ብለህ ክፉ አልመኝም ምናምን ብለህ መሰጥ ከሆነ ለምን ጠለፍካትና አንድ ቤቱ ዘጋ? ከዛሬ በኋላ ምንም አይነት ነገር በድብቅ እንድታረጉ አልፈልግም። በቃ አይደለ እስካሁን የጎዳችሁኝ እንትን ያላችሁኝ ይበቃል። እንደተፈጠረው ነገር ተሰባብሬ ቁጭ ምን መስሎ ከነበረ ተሳስታል። ፍጹም ነው። አንተንም ይሄ ነገር ይጎዳል ብዬ አላስብም። አንደኛ እንዴት ነው የማታስበው? ምን ማለት ነው? እንዴት ነው የማይጎዳኝ? ለኔ ነው የከፈልከው። አንደኛ ምንም ሊያስከፋው ጀመር ብሩኬ ማለት ነው። ልንገር እንደውም ፕራንክ መጀመሪያ የነበረብህ ማለት ነው። በቃ ሪሊ አንድ ኢትዮጵያ ውስጥ የሆነ ሴት ወንድን ጎታ ማለት ነው። ከዛው ያ ወንድ የሚጎዳውን እራክት ነበር ይዘህ መምጣት የነበረብህ እንጂ እንደዚህ በቀላሉ ነገር እንደዚህ የሆነ አለባብሰ መምጣት አልነበረብን። ገባ አይደለ? በቃ እንዴ ብዙ ነገር ብሩኬ እንዴት ነው በአንዴ ሚስቱ ክዳ ወይም ደግሞ ፍቅረኛው የካደችው ወንድ ወይም ደግሞ ከጓደኛ ጋር ተኝታ ያገኘሃት አግኝተሃት ምንድነው የሚሰማ? እንደዚህ አይነት ነገር ነው የሚሰማ አይደለም። እንደውም ፊልም እንኳን ተሰርቷል ብዬ አስባለሁ። ኢትዮጵያ ውስጥ አልተሰራም፣ ይሰራል። ምክንያቱም አንድ የሚያምናት ሚስቱ ወይም ደግሞ ወደፊት የልጆች እናት ናት ብሎ ያሰባት ሴት ከጓደኛው ጋር ተኝታ ቢያገኝ ወይም ደግሞ አንድ ክፍል ውስጥ ቢያገኝ አንድ ወንድ ምን አይነት ስሜት ነው የሚሰማው? እንደዚህ አይደለም፣ እንደ ብሩኬ አይደለም። ቤተሰብ ገባችሁ አይደለ? በጣም ብዙ ነገር እንዴ ብዙ እረክት ማረክ ትችላለህ። ብሩኬ እንደዚህ አይደለም እንዴ እንትን በለው ማለት ሃይሚን ፕራንክ እያረጋችሁ እንደሆነ አውቃለሁ፣ ግን ሞቅ አድርጉ። ሞቅ ገባችሁ? ከሰራችሁ አይቀር ሞቅ አድርጉ። እንዴ ብሩኬ እንደዚህ አይደለም እኮ። ግን ታመ ብቻ ሆስፒታል አትግባ አባቴ። ታመ ብቻ ሆስፒታል ውስጥ ኦክሲጂን ምናምን ይቅር፣ እሱ ይቅር። ግን በቃ ዝናብ ኢትዮጵያ ውስጥ አሁን ዝናብ እየዘነበ ነው አይደል? እኔ ልንገር ብሩኬ ማለት ነው በቃ ቦዲ ለብሰ ምናምን ዝናብ ላይ ወጣ። ኧረ እኔ ስላቸው እንዳትወጣም ብሩኬ ማለት ነው። ግን ልንገር
ቦዲ ነጭ ቦዲ ለብሰ ማለት ነው እረክት ማለት ነጭ ቦዲ ትለብስና ዝናብ ላይ ወጥተ ቦዲን መቅደድ ምናምን የሆነ እንደማበድ መሆን ምናምን በቃ የሆነ እንዴት ልበል በቃ መጮው ይሆናል ወይ ደግሞ ዊስኪ እየጠጣ ዊስኪ አይደለም ኦኬ ሻይ አፍልተ በዊስኪ ቡርጭቆ ማለት ነው ብሩኬ የሆነ ሆቴልስ ምናምን ይሸጣል ኦኬ እሱ ላይ ሻይ አፍልተ ትጨምራለ ቀዝቃዛ ሻይ ሲሆን ማለት ነው ቡርጭቆ እንዳይሰበር ኦኬ ጠርሙሱ ማለት ነው ከዛ እሱን እየጠጣ ዝናብ ላይ ምናምን በቃ እንትን መሆን መንገድ ዝም ብሎ መሄድ እንደ እብድ መሆን ምናምን ነው እሺ እንጂ በቃ እሱ ነው ተዋና ብሩኬ እኔ ላሳይ እንዴ ላሳየ እኔ ካሜራማን ቢኖረኝ ምናምን አሳያችሁ ነበር እና ማለት ነው እንደዛ ነው እሺ ብሩኬ እንደዚህ እንደቀለልማ ተመቻችሁ ይሁን ምናምን የሚል ነገር የለም አባቴ እንዴ እኔ ልጽፍላችሁ ወይም እንትን በዳይሬክት ልጽፍላችሁና ልላክላችሁ እንዴት እንደምትተውኑ እንደ ከተወናችሁ አይቀር ሞቅ አድርጉ እንጂ ሞቅ ሸብረቀ በቃ ሚዲያውን ገባ አይደለ ሶ እናቃለን ሃይሚን ፕራንክ እያደረጋችሁ ነው ነገር ግን ሞቅ አድርጉት ከሰራችሁት አይቀር ሞቅ አድርጉት እንዴ ይሄማ ደግሞ እቺ መስዋዕትነት ብትከፍልልኝ ምንም አትሆንም መስዋዕትነት ከፈልኩልህ እኮ መስዋዕትነት ሚስቱን አሳልፎ ይስጥ መስዋዕትነት ነው ይሄ ኖ ኔቨር ቀልድ በሌላም ነገር መስዋዕትነት በምንድን ነው ማገል ልታሳምናትም ይገባል እኔ ምን አገባኝ እኔና ሃይሚ ያሳለፍነውን ጊዜ አንተ ግን አይምሮ ልክ ነው የምታወራው ነገር የምታስበው ነገር ልክ ነው እንዴ ግልጽ ሆነ ነገር እኮ ነው ምን አይነት ድፍረት ነው አይደለም ምን አይነት አንተ እንዳትጎዳ ከዚህ በላይ ምን ልገለኝ ነው እንደፈለኩ ለምን ቆሞ ሄደ ነው እንዳትጎዳ ነው ማለት ነው ሲቀጥል ዛሬ በኋላ እኔ ማናቸውን ማግኘትም አልፈልግም በቃኝ ሃይሚንም ልታሳምናት ይገባል ለምን ምን ብዬ ነው ማሳምን አገባኝ ነው ለምን እንዴት ምን አገባኝ እንዴ ፍፄን አግባ ፍፄን አግቢ ምናምን ብለህ ነው የምታሳምነው ኳለ መጣኝ ነው ጣለ ፍፄ ራሱ ምን ሆነ ብሩኬ ሃይሚን እንዲያሳምን ኧረ እባክህ ጓደኛ አይደለ እንዴ የኔ ደስታ የሃይሚስ ደስታ ያስደስታል እኮ በቃ ያርገኝ እና እኔ ተጎድቼ እኔ ተሰብሬ ነው ለእናንተ ማሰበው እንዴት እኔ ተጎድቼ ምን ይጎዳል ምን ይጎዳል ማለት ነው የሁለታችንን ሰርግ ብታይ የሁለታችንን ትዳር ብታይ አንተ ትጎዳለህ በቃ ትንሽ መስዋዕት የህፃን አስተሳሰብ እንዴ መክፈል ነው መስዋዕትነት ከፍለ እሷንም ቢሆን እንደዚህ እየዋሸችበት ያለውን ምክንያት እኔ ካንተ ጋር ላለመጣላት በጣም በትግል ሆኜ በቃ እሺ ብዬ ቁጭ ብያለሁ ምክንያቱም ብዙ ደግ አሳልፈናል እስካሁንም ብዙ ሚስቴክ ሰርቻለሁኝ ከወንድሟም ጋር ይሁን ከሌላ ሰው ከሚመጣው ሰው ጋር እንደ የሃይሚ ደስታ አስደስተህ የሃይሚ ደስታ እኔ ደስተኛ እድሜ ልኳን ትሁን እኮ እኔ በቃ እኔ ሃይሚ ላይ እኮ ምንም አሁን እኮ ዝናብ እየዘነበ ነው በዚህ ዝናብ ራሱ እኮ ምርጥ ትወና መስራት ይችል ነበር ብሩኬ ማለት ነው የምሬ ነው ብሩኬ ፈልክ ከሆነ ደግሞ ማድረግ ያለብህን ነገር እኔ ልንገርህ እያስፈራራኝ ነው እያስገደልከኝ እኔ እያስፈራራኝ እና ታዲያ ምንድነው እሺ የምልህ ሁለታችሁ ግንኙነት ካላችሁ ምን አለ ለምን እኔ በማላችሁ ገባለሁ እኮ በመሀል አሁን እኔ ወጣሁልህ እኮ አይደለ እንዴ በቃ ወጣሁልህ እኮ ተውኩልህ አይደለ እንዴ እኔ ምሉ ማለት ነው ቤተሰብ ወጣሁልህ እኔ እኮ አሁን የነገርኩት ተዋና ቢሰሩ ጥሩ ነው ቤተሰብ አይደለ እንዴ ግን ብሩኬ አሁን የሚያወራው ወሬ ማለት ነው በፍጹም የማናምን ነው ገባችሁ አይደለ እንዴት ነው የምታፈቅሩትን ሰው አሳልፋችሁ በቃ ወጣው በቃ በአንዴ ከህይወቱ ትወጣላችሁ ወይም ደግሞ በአንዴ ልባችሁ ድንድን ይልና ያ ሰው በአንዴ ታስወጣላችሁ እንደዚህ አይነት የሚባል ነገር የለም ዋሸች ነው ሃይሚ የዋሸች ያለችበት ምክንያት ደግሞ አንተ ነህ እኔ ነኝ የነገርኩህ አይደል እኔ እኮ ስለፈለኩት ነው ያንን ነገር መናገር እንዳለብኝ ስላወቅኩ ነው የነገርኩህ ነገሩን እኮ ውስጥ ለውስጥ የፈለግነውን ነገር እያደረግን መቀጠል እንችል ነበር እኮ ከዚህ በላይ ምን ታደርጋለህ እኮ አሁን እኔ ከሃይሚ ጋር መኖር እፈልጋለሁ አብረን መኖር አለብን እና ለእኔ ነው እኔ ሃይሚ ነኝ እኔ የጠራሁህ ጭራሽ ከሃይሚ ጋር ልትኖር ፍፄ አንተ አስረን ጸጉርን እንዳንቆርጥ ፍፄ ማለት ነው እረፍ እሺ እንዴ እኔ እኮ አሁን እኮ ብሩኬን እኮ ሊያንጨረጭር ነው አሁን ብሩኬና ሁለቱም ተነጋግሮ ነው ግን ሃይሚን ፕራንክ የሚያደርጓት ነገር ግን ብሩኬን ለማንጨረጨር ነው ፍፄ በዚህ ልክ የሚያወራው ግን ብሩኬ እየተንጨረጨረ አይደለም እንዴ ይዞ ወጥቶ እንኳን ማታፈርሰው ነው ለማንኛውም ዝናብ እየመጣ ነው አመሰግናለሁ እና ካሜራማን እንሂድ እኔ አያገባኝም ሀላል ማድረግ የምትችሉትን በሙሉ ሀላል አድርጉ ጉዳይ አይደለም በቃ ከዛሬ በኋላ መደባበቅ ምናምን አስፈላጊ አይደለም ይሄንን ነው ልል የፈለኩትኝ ቤተሰብ እንግዲህ ወደ ሃይሚ እንሂድ ማለት ነው ሃይሚን ደግሞ ትንሽ ቀንጨብ አድርገን እንመጣለን እንግዲህ ብሩኬ እንግዲህ ማለት ነው ፈቅዶዋል እዛው ሃይሚን ፈቅዶ ሰጥቷል ለፍፄ ማለት ነው ኧረ እባክህ ያው ይሄ ከዚህ በፊት እኮ እናንተ ማለት ሰው ስላስገባችሁ የተፈጠረው ነገር ታውቁታላችሁ ያ ነገር ከከነ ይርሰድ ፍፄ ምን ለማድረግ እየሞከረ እንደሆነ እኔ ምንም የማውቀው ነገር የለም በጣም ነው ግራ የገባኝ ፍፄ ራሱ ስልኩን አጥፍቶ ነው የጠፋብኝ ገባ እኔ ዛሬ ላገኘው ሞክሬ ነበረ በተለይ ዛሬ ግን እሱን ላገኘው ፈልጌ ሳይሆን ያሉትን ነገሮች እንዲያስተካክልልኝ ነው ዛሬ ሃይሚ ስልክ ሊያነሳ ፍፄ ማለት ነው ለብሩኬ ሄዶ ልንገርሽ በዚያ ገት ካልሰማሽ ልንገርሽ ብዬ ነው ማለት ነው ለብሩኬ ሄዶ ማለት ነው ሃይሚን ዳርልኝ ፍቀድልኝ ኦኬ የኔና የሷን ሰርግ ብታይ ደስ አይልህ ወይ ያለ ነው መስዋዕት ክፈልልኝ ሃይሚን ለኔ ስጥልኝ ወደድኳት ወደደችኝ አለ ካልሰማሽ እሺ እኔ ውድ
በዚህ ጉዳይ እንዳታወሪኝ ያለኝ። ከዛ በኋላ ጠፋ። ለምን እኔና ብሩኬ ላይ እንደዚህ አይነት ክፍተት ፈጥሮ እንዴት ነው እኔ ከሱ ጋር እንደሆነ የሚጠብቀው? ከዛ ነገሮችን አስተካክልልኝ ስለው በዚህ ጉዳይ እንዳታወሪኝ ብሎ እንዴት ነው ስልኩ የሚያጠፋብኝ? ያው እናንተ ሁለታችሁ ተቀምጣችሁ እሺ፣ ፍፄንስ እንዴት ነው መናገር ያለብኝ? እንዴት ነው ማስረዳት ያለብኝ? እሱ ነው አሁን እሱ እጅ ላይ ነው ያለው። የኔና የብሩኬ ነገር እሱ እጅ ላይ ነው ያለው። ማስተካከልም ምን ማለት የሚችለው እሱ ነው። አሁን የኔን ስም ራሱ እየጠፋ ነው እኮ ገባ? የብሩኬ ከልጅነቱ ጀምሮ ጓደኛው ነው። ከዛ እኔ ደግሞ በሱ ነው ወንድሙም ነው ጓደኛ አልፏል እና አንተ ታውቃለህ። ስለዚህ እንዴት ነው የጓደኛውን ጓደኛ እንዴት ነው እሱ ራሱ የሚመኘው? አስቦ ራሱ ከሆነ እንዴት ነው እንደዚህ የሚመኘው? ያው ብቻ ሁለታችሁ ላይ እናንተ በቃ ሀይሚ ማለት ነው ተመኘሽ፣ አለቀ። ተመኘሽ ገባሽ? ይሄ ነገር ያለ ነው ሲጀምር ማለት ነው። ይሄ ያለ ነው እየሰራችሁ ያላችሁ፣ የሌለ ነገር አይደለም እየሰራችሁ ያላችሁ። ነገር ግን ይሄ ነገር እንደሚፈጠር ሲጀምር አንቺ ደግመሽ ታውቂው ነበረ። ሲቀጥል የመጀመሪያ ፕራንክ ሰርተሽ ይቅር ሳይልሽ እንደተጣላሽ እያለሽ ድጋሚ ሌላ ፕራንክ ሰራሽ ማለት ነው። ስለዚህ እንግዲህ ተወጪኛ ያለንበት ምን እጄን አንስቻለሁ። ሀይሚ አንተ እንኳን ቢያንስ መነኝ። እኔ እና እሱ መሀል ምንም አይነት ነገር የለም። እኔና ፍፄ አይደለም ሚስጥር ሲጀመር ምንም ሚስጥር ሊኖረን ይችላል እንዴ? አንድ ላይ ነን፣ ጓደኛሞች ነን፣ ጀማነን ምናምን እንደዚህ እንደ ጓደኛ ምናምን እንግባባ እናውራ እንጂ እንዴት ነው እኔና ከብሩኬ ውጭ እንዴት ነው እኔና ፍፄ ሚስጥር የሚኖረን? የተለየ ነገር እንዴት ነው የሚኖረን? ቢያንስ አንተ እንኳን መነኝ ማቴ። እኔ እኮ ሰላምሽ ቀርቼ አይደለም፣ ግን ያው እናንተም እኛ ብቻ አይደለም ቤተሰብም እየተጨነቀን ያለው እና ይሄ ነገር ብቻ ሰው ሳታስገቡ መሀላችሁ ሁለታችሁ ተቀምጣችሁ የምትፈቱት ነገር ነው። ሀይሚ የተወጪው ማስረዳት የሚችለው ፍፄ ለብሩኬ ማስረዳት ይችላል። የውሸት ነገር ከሚያወራ ይልቅ እውነቱን ተናግሮ እኔና እሱ ማስታረቅ ይችላል። እኔ እውነቱን ስነግረ ከተስተካከለ ከብሩኬ ጋር ይስተካከላል። ካልተስተካከለ እኔ ከፍፄ ጋር ልሆን አልችልም። ይሄማ የሚሆን ነገር አለ። ቤተሰብ የሚበቃ አይመስላችሁም? እንግዲህ ማለት ነው ሀይሚ የምታወራን ልክ እንደ ትናንትና ነው። ገባችሁ አይደለ? እኔ በፍጹም ከፍፄ ጋር መሆንም አልችልም። ኦኬ፣ ከብሩኬ ጋር ከሆነ የሚያስተካክል ከሆነ ፍፄ ነው ማስተካከል የሚችለው፣ እውነቱን ማውራት የሚችለው እሱ ነው። ነገር ግን እኔ ከፍፄ ጋር ምንም አይነት የለም እያለ ያው እንዳያችሁት ማለት ነው ፕራንክ እንደሰሩት አይነት ነው። በቃ እውነት ነው እሱ ነው እኔ ያደረኩት፣ ሌላ ነገር እኔ ከሱ ጋር ግንኙነት የለኝም እያለ ነው። ፍፄ ደግሞ እዛ ሄደው ደግሞ ለብሩኬ እያቃጠለ ነው። አይታችኋል፣ ሰምታችኋል። በተረፈ የኔ ፋሚሊ ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ሙሉ ቪዲዮ ገብታችሁ ማየት ትችላላችሁ ማለት ነው። ባይ ባይ።